ጤና ይስጥልን። ዛሬ ዓለማችን በጣም መልካሙን ዜና ሰምታለች። ካለፉት 5 ሳምንታት በጣም ለየት ያለ ነው። ዓለም ትልቅ ዜና ሰምታለች። ፕሬዚዳንት ዶናልድ ትራምፕ ተኩስ አቁሙን ተቀብለዋል። ኢራንም ተኩስ አቁሙን ተቀብላለች። ይህ ግን ለ2 ሳምንት የሚዘልቅ ነው። ምንድነው ምን አካቷን የሚለው ብዙዎች የሚጠይቁት ጥያቄ ነው። እስካሁን ከሚታወቁት ጉዳዮች መካከል እንግዲህ ኮንዲሽናል የሆነ ነው። ሁኔታዎችን ታሳቢ ያደረገ ነው። ለ2 ሳምንታት የሚቆይ ተኩስ አቁም ነው። ስለዚህ ለ2 ሳምንታት የሚቆየው ተኩስ አቁም ሁለት ጉዳዮችን ታሳቢ ያደርጋል። ኢራን በሆርሙዝ ሰርጥ የሚተላለፉ የዓለም መርከቦችን ትከፍታለች። ነዳጅ የጫኑና የተለያዩ ጭነቶችን የያዙ እንድትከፍት ወይም ደግሞ እንዲያልፉ ይደረጋል። ወታደሮቿ ትብብር ያደርጋሉ። አንደኛው ይሄ ነው። አደሴም ታይም ደግሞ በኢራን ላይ የሚፈጸመው ጥቃት ለ2 ሳምንታት የሚቀር ነው። እንግዲህ እስካሁን ካሉት ሁኔታዎች እነዚህ በዋነኝነት የመግባቢያቸው ቁልፍ ሀሳቦች ናቸው። በዚህ ደግሞ ታላቋ ማለት እንችላለን በአሁኑ ሰዓት ታላቋ ፓኪስታን ስራዋን ሰርታለች። የፓኪስታኑ ጠቅላይ ሚኒስትር እንግዲህ ሻህባዝ ሸሪፍ ትልቅ ስራ ሰርተዋል። እሳቸው ትልቅ የሚያደርጋቸው አሁን እውነት በእርግጥ ታላቅ ማን ነው በፖለቲካም ሆነ በአንዳንድ ሁኔታዎች ራስ እሳቸው ወይስ ደግሞ ፑቲን ሸሪፍ ወይስ ደግሞ ሺ ጂንፒንግ የሚል ጥያቄም ይነሳል። ኦፍኮርስ ከሺ ጂንፒንግ እና ከፕሬዚዳንት ቭላዲሚር ፑቲን ትልቅ ስራ የሰሩ በዚህ ጦርነት መፍትሄ ለማምጣት ሻህባዝ ሸሪፍ ናቸው የፓኪስታኑ ጠቅላይ ሚኒስትር። እሳቸውን አለማድነቅ አይቻልም። ፑቲንና ሺ ጂንፒንግ ግን ጥቅማቸው ላይ ትኩረት ያደረጉ ፖለቲካውን ግራ ቀኝ በመመልከት ከራሳቸው አንጻር ሲቃኙበት የነበረው እንጂ ለዓለም ሰላም የሚያመጣውን ጉዳይ አላሳዩንም። ስለዚህ ታላቁ ከሶስቱ ማን ነው ቢባል በአሁኑ የፖለቲካ ሂደት በእርግጥም ሸሪፍን አለማድነቅ አይቻልም። ፓኪስታን ትልቅ ሚና ተጫውታለች። ፓኪስታን ይህን ባታደርግ ኖሮ ፓኪስታን በመካከለኛው ምስራቅ ካሉ ፖለቲከኞች ጋር ምንም ሳታርፍ ነው ከቀን ጀምራ እስከ ሌሊቱ እስከ 7 ሰዓት ተኩል አካባቢ ድረስ እንግዲህ ይህን መረጃ እስከሚገኝበት ሰዓት ድረስ ወይም ደግሞ ይህን ተስፋ እስክታገኝ ድረስ ስትለፋ የነበረችውና ከብዙ አገራት መሪዎች ጋር ስትነጋገር ነው ያደረችው። ከነ ሳውዲ፣ ከነ ቱርክ፣ ከራሱ ከፕሬዚዳንት ዶናልድ ትራምፕ ጋር፣ ከኢራን ፖለቲከኞች ጋር፣ ከሁሉም ከመካከለኛው ምስራቅ ከሁሉም ኃይሎች ጋር ስትነጋገር አድራ ነው እንግዲህ በጠቅላይ ሚኒስትሯ በኩል ኤክስ ገጻቸው ላይ ይህን ለዓለም ተስፋ ያደረገ ሀሳብ የሰጡትና በጣም አፕሪሺየት የሚደረጉ ናቸው። ኢራንና አሜሪካ እንግዲህ ኮንዲሽናል የሆነ የ2 ሳምንት ጊዜያዊ ነው። ኦፍኮርስ በ2 ሳምንት ውስጥ ምን ሊከሰት ይችላል የሚለው እንዳለ ሆኖ ግን ደግሞ ለዲፕሎማሲ ትልቅ በር የሚከፍት ነውና ምናልባትም ጦርነቱን እስከ መጨረሻው ሊገላግል የሚችል ሊሆን ይችላል። ከዚህ በኋላ በእርግጥ አርፎ የሚጀመር ጦርነት አንዱን አሸናፊ አድርገው ይቀጥላል ማለት አይደለም። በአሁኑ ኢነርጂ ልክ ይሄዳል ወይም ይቀጥላል ማለት አይደለም። ይዳከማል። ፕላስ ደግሞ የጦርነት ባህሪው ከተኩስ አቁም መልስ የሚደረጉ እጅግ አስቸጋሪ ውጤት ነው የሚኖራቸውና ከዚህ በኋላ አንዱ የበላይ ሆኖ አንዱ አሸናፊ ሆኖ የሚወጣበት ጦርነት እንዳልሆነ ያስቀምጣል። እንግዲህ በጣም አንድ ወር ከአንድ ሳምንት ነው ይሄ ጦርነት የተካሄደው። በዚህ እንግዲህ ዓለማችን እጅጉን በጣም ከውድነት የሆነ ኢስላማባድ ትልቅ ስራ የሰራችበትን በጎ ውጤት ያየችበት ነውና ይሄ ነው እንግዲህ ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ከባዱን ወይም ደግሞ በአንድ ምሽት አጠፋታለሁ ያሉትን ጥቃት ታይቶ የማይታወቀውን ጥቃት ፈጽማለሁ ባሉ እንግዲህ ከሰዓታት በኋላ የሆነ ነው። የጥቃት ሊፈጸም ነው የተባለ ባለበት ሰዓት 1 ሰዓት ከ30 እና 40 አካባቢ ሲቀረው በፓኪስታን በኩል ሴኪዩር የተደረገ ነው። እንግዲህ ሸሪፍ ትልቅ ስራ እየሰሩ የዓለማችን ጠቅላይ ሚኒስትር ናቸው። ይሄ ባይዞይ በቀላሉ የሚታይ አይደለም። አስቸጋሪ ጊዜያትን ዓለማችን እንዳሳለፈች ይታወቃል። ይህ ደግሞ ትራምፕ ያሰቡት ጥቃት ተፈጽሞ ቢሆን በምንም መለኪያ ቀለል ተደርጎ የማይወሰድ ነው እና ኢራን የፈለገውን ያህል ሰርፕራይዝ አለኝ እኔ የሚል ሀሳብ እየሰጠች ነበር። እንደዛ ስላለችም ብቻ ሳይሆን ኢራንም የምትሰጠው ምላሽ ሙሉ መካከለኛው ምስራቅን ሲመታ ነበር የሚያድረው። እንደዚሁም ደግሞ ፕሬዚዳንት ዶናልድ ትራምፕ ሊሰነዝሩት የሚችሉት ጥቃት ከበድ የሚል ነበረ። ግን ደግሞ እንግዲህ በምንም መንገድ ዓለማችን መጥፎ ጉዳይ ሳትመለከት ሴኪዩር ተደርጓል። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ እሳቸው ትልቅ ሰርተዋል። ኔጎሽዬሽኑን አድርገዋል። ምሽቱን ከፕሬዚዳንት ዶናልድ ትራምፕ ጋር በስልክ ተወያይተዋል። ከኢራን ፖለቲከኞችም ጋር ተወያይተው ይህን ሴኪዩር አድርገዋል። ትልቅ ነው። እስካሁን ባለ ሁኔታ እንግዲህ አርብ ምን ሊደረግ ይችላል የሚለውን ግምት ውስጥ ማስገባትም
ያስፈልጋል። ፕሬዚዳንት ዶናልድ ትራምፕ ሰስፔንድ ለማድረግ ጥቃቱን እንግዲህ ሰስፔንድ ለማድረግ በኢራን ላይ የሚፈጸመውን ጥቃት ለ2 ሳምንት ለማቆም እንግዲህ የወሰኑበት ምክንያት ቀደም ሲል እንደነገርኳችሁ ነው። የሆርሙዝ ሰርጥ እንዲከፈት ነው። ቫይታል ሺፒንግ ሮት ነው እንደምታውቁት የዓለማችን 1/5 የሚሆነው እንቅስቃሴ ነዳጅ የሚደረግበት ነውና በዚህ አካባቢ የሚደረገው የገልፎች እንቅስቃሴም እንዲከፈት የሚጠይቅ ነው። ዓለም መርከቦቿን እንድታሳልፍ ያደርጋል። በትሩዝ ሶሻል ሚዲያቸው ትራምፕ እንግዲህ ፖስት ያደርጉት we have already met and exceeded all military objectives የሚል ነው። ሁሉንም የወታደራዊ እቅዳችንና ዓላማችንን አሳክተናል። ስለዚህ አንደኛውን ልንደራደር የቻልንበትም ሀሳብ 2 ሳምንትን ፖዝ ለማድረግ መንገድ የሆነን ጉልበት የሆነውን ጦርነቱን አጠናቀናል ወይም ደግሞ ዓላማችንን አሳክተናል የሚል ሀሳብ ነው የሰጡት። በምን ያህል መንገድ አሳክተዋል የሚለው ኦፍኮርስ ጥያቄ ነው። ሬጂም ቼንጅ ነበረ አድርገዋል ወይ? ሚሳይል ስጋት እንዳትሆኑ ወይ አድርገዋል ወይ? ይሄ ሁለቱ ጥያቄ የሚያስነሳ ነው። ኦፍኮርስ የሬጂም ቼንጅ አልተደረገም። ሚሳይልም ስቲል ያላት ሀገር ናት ኢራን ትተኩሳለች። ምናልባት ከኒውክሌር አንጻር ራሷም ስላመነች ያረጋገጠችው ጉዳይ ስለሆነ እኔም መያዝ አልፈልግም የሚል ሀሳብ ስላስቀመጠች ከሱ አንጻር ሀሳቦችን እንግዲህ በበጎ ሊያዩዋቸው ካልቻሉ በስተቀር ትራምፕ ድል አድርጌያለሁ ወይም ደግሞ አሸናፊ ነኝ የሚል ሀሳብ እንኳን ባያነሱ ይሻላል። ያም ሆኖ ግን በዚህ ልክ የሚታይ ነው። የኢራን ስምምነት ብዙ ጥያቄዎችን ያነሳ ነው። ኢራን እንግዲህ 10 ነጥቦችን ነው ሜንሽን ያደረገችው። እነዚህም እንግዲህ ከነዚህ ውስጥ በተለይም ደግሞ ኮምፕሌት ሴሽን ሙሉ በሙሉ በኢራን ላይ በኢራቅ በሊባኖስና በየመን በመሳሰሉ አገራት ላይ የሚፈጸመው ጥቃት እንዲቆም እና ፉል ኮሚትመንት እንዲኖር ከዛም ደግሞ በኢራን ላይ የተጣሉ ማዕቀቦች እንዲነሱላት ትጠይቃለች። የኢራንያን ፈንድና በዓለም ዙሪያ ፍሮዝ የተደረጉ ወይም ደግሞ የተያዙ ሀብቶች በአሜሪካ ማለት ነው እንዲለቀቁ ማድረግ፣ ፉል ፔመንት ኦፍ ኮምፐንሴሽን እስካሁን ለወደመባት ሁሉ ሙሉ እንግዲህ ኮምፐንሴሽን ትፈልጋለች የሚል ሀሳብ ነው ያለው። ኦፍኮርስ እንግዲህ ትራምፕን ያደርጋሉ ወይ እሳቸው እኔንም ካሱ ነው የሚብለው ጥያቄ የሚነሱት። ኢራን ትከሳቸዋለች ሳይሆን ቀደም ሲል እንደነበረው እንደነ ሳውዲ፣ ካታርና መሰል ሀገራት ለእናንተ ጦርነቱን ገብቼ ሊሏቸው ይችላል። ምንም እነሱም ከስረዋል እንጂ ያልተጠበቁም። ኦፍኮርስ ግን ትራምፕ ናቸው ካሳ ሊጠይቁ የሚችሉት እንጂ ኢራን ካሳ ፈልጋለሁ ብትልም ከትራምፕ ባህሪ አንጻር ትራንዛክሽናል ስለሆኑ ትራምፕ ልታሳካቸው እንደማችል ኦቬስ ነው። ግን ጥያቄዎቹ ከዚህ አንጻር ነው። ግን ደግሞ እንደነ ኢራቅ፣ ኢራን፣ ሊባኖስና የመን ያሉት ላይ የሚሰነዘረው ጥቃት ይቁም ስትል ኢራን አጋሮችንም ልከላከል የሚል ሀሳብ ነው የተሰጠችው። እንግዲህ ኢራን ፉሊ ኮሚትስ ቱ ኖ ሴከንድ ፖሴሽን ኦፍ ኤኒ ኒውክሌር ዌፐንስ ሙሉ በሙሉ ይሄን አሳክተዋል ማለት ይቻላል። ከዚህ በኋላ ኢራን የኒውክሌር ጦር መሳሪያ ፕሮሰስ ለማድረግ ወይም ደግሞ ለመያዝ ለመታጠቅ ፍላጎቱን እንደሌላት ቃል ገብታለች። በእርግጥ ይሄ ቤት ዘግተው የሚሰሩት ጉዳይ ስለሆነ ምን ያህል እንትን ይኖረዋል የምናየው ይሆናል። ግን ወሬቨር በጣም ትልቅ አይነት እንትን ያለው ነው። አኮርዲንግ ቱ እንግዲህ የሸሪፍ እንዳሉት ከሆነ ማለትም ጠቅላይ ሚኒስትሩ will take effect in Lebanon where Israel says it has በሊባኖስም ተግባራዊ እንዲሆን ነው እንግዲህ የተጠየቀው። ግን እስራኤል በሊባኖስ ያለውን ጉዳይ እንደማያካትት አስቀምጣለች ወይም ደግሞ ጥቃቷን እንደምሰነዝር ግልጽ ነው። በሊባኖስ ውስጥ ገብታ ቦታ ይዛለች፣ በዛውም ላይ እንደምትቀጥል ተቀምጠዋል። ከእስራኤል በኩል እንደዚህ አይነት ስምምነቶች እንደሌሉ ነው። ኦፍኮርስ እስራኤል የለችበትም ወይ የሚል ጥያቄ ይነሳል። በዚህ ስምምነት ላይ እስራኤል በደንብ ታሳቢ ሆናለች። ምንም እንኳን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀጥተኛ ድርድር እያደረጉ ነው ለማለት አስቸጋሪ ቢሆንም ግን በሁኔታዎች ላይ ባለችበት አጋጣሚ ላይ ስራዋን እንደምትሰራ ሀገር ሆናለች። ትራምፕም በዚህ ልክ እስራኤልን ችላ ብለው የሚያደርጉትም አይደለም። ግን እስራኤል እንግዲህ ሳይረን በዛው አፍተር ትራምፕ ሲዝፋየሩን ከተቀበሉ በኋላ ወዲያውኑ ኢየሩሳሌም ላይ የተለያዩ ስራዎችን ስንሰማ ነበረ፣ ወይም ደግሞ ሳይረን ድምጽ ሲሰማ ነበረ። እነዚህ ነገሮች አሉ። ከሰዓታት በኋላ እንግዲህ በትራምፕ እስራኤል ፕራይም ሚኒስትር ኔታንያሁ ተቀብሎታል የትራምፕን ሀሳብ በኢራን ላይ ጥቃት የሚሰነዘረውን ለ2 ሳምንት እና የሆርሙዝን ጉዳይ ተቀብለነዋል ካሉ በኋላ ኢራን ኢሚዲየትሊ ኦፕን እንድታረግ ስትሬት ኦፍ ሆርሙዝን
እና ሁሉንም ጥቃቷ እንድታቆም በአሜሪካ በእስራኤልና በተለያዩ ጎረቤቶች ወይም ደግሞ በአረቦች ነው ሞር እሱንም እንድታቆም ጥያቄ ጠየቀበት ሀሳብ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ አድርገዋል። ጠቅላይ ሚኒስትሩ እንግዲህ ሲዝፋየር ዳዝ ናት ኢንክሉድ ሊባኖን የሚል ሀሳብ ነው የሰጡት። ቢሮቸው በዛ ልክ አስቀምጧልና ይሄ ትንሽ አስቸጋሪ ነው። ኢትስ ኒክ ክሊር ሃው ኢትስ unclear how involved Netanyahu was in Trump's decision making በትራምፕ ዲሲሽን ውሳኔ ላይ ወይም ደግሞ የውሳኔ አሰጣጥ ሂደት ላይ ኔታንያሁ አሉበት ወይ የሚለው በእርግጥም እንግዲህ ግልጽ የሆነ ነገር የለም። አይኖሩበትም ተብሎ አይታሰብም። ቢያንስ እንኳን በትራምፕ አማካኝነት ግምት ውስጥ ይገባሉ። ቀጣይ ምን ሊሆን ይችላል የሚለውም እንግዲህ አስቸጋሪ ነው። ቀጣይ ምን ሊሆን ይችላል? የፓኪስታን ጉዳይ ፓኪስታን ትልቅ ስራ መስራት አለባት። አሁንም እንግዲህ ሚዲያቲንግ has been mediating the negotiations በጣም ብዙ አገራትን ነበረ ሚት ስታደርግ የነበረውና ኢስላማባድ እንግዲህ ፍራይዴይ የተለያዩ ዴሌጌሽኖችን ማለትም ተወካዮችን ለማስተናገድ ቆርጣ ተነስታለች። ተጨማሪ ኔጎሽዬሽን ኮንክሉሲቭ በሆነ መንገድ አግሪመንት እንዲደረግ ኦል ዲስፒዩትስ ጸጥ እንዲሉ የሚያደርገው ጉዳይ ለመፍጠር በዚህ ልክ ትንቀሳቀሳለች ተብሏል። ዲስፒዩቶችን የሚያስቆመው ነገር ምንድነው? እንግዲህ አርብ የሚደረገው ስምምነት ነው። ስለዚህ ከአርብ ጀምሮ በጣም ትልቅ ስራ ይሰራሉ ማለት ነው። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት ኦንጎይንግ ዲስከሽን አባውት ስለ ኢንፐርሰን በሚደረግ ንግግሮች ላይ አሁንም ድርድሮች እንደሚኖሩ nothing is final until announced by the president of white house የሚል ሀሳብ ነበር የተሰጠው። እንግዲህ ኦፍ ኮርስ አርብን መጠበቅ ያስፈልጋል። ኦልሬዲ እንግዲህ ሁለቱ አገራት በተለያየ አጋጣሚ በተለያየ ሁኔታ ውስጥ ግንኙነት የተገናኙ ድርድሮቻቸውን እያደረጉ እንደሆነ የሚያሳዩ መረጃዎችን ነው ስንመለከት የነበረውና በተለይም ደግሞ የ2 week ceasefire በብዙዎች ዘንድ በበጎ የሚታይ ሆኖ ተመዝግቧል። ምናልባት እንግዲህ ሾርትሊ ትራምፕ ሜሴጅ ኢራን ሚኒስትር ኦፍ ፎሬን አፌርስ ኮንፊርምድ that tentative agreement had been reached ነው። ጊዜያዊ ነው። እንግዲህ ጊዜያዊ ነው ሲባል እስከ መቼ ሊቀጥል ይችላል የሚለውን ያው ታሳቢ ልታደርጉ ትችላላችሁ። ግን ኦፍ ኮርስ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከዚህ ጉዳይ ጋር በተለይ አቅጣጫ ሊያዩት ይችላሉ ተብሎ ይታሰባል። የዓለም በጣም በርካታ ሀገራት የአሜሪካና የኢራንን ተኩስ አቁም ስምምነት መጨረሻ እንዲሆን urge lasting peace እንዲሆን ጥያቄ እያነሱ ነው። ሚድል ኢስትን ሰላም እንዲሆን ከተፈለገ በዚህ ልክ መንቀሳቀስ ያስፈልጋል የሚሉ አገራት ቁጥራቸው ከፍ እያለ መጥቷል። ስለዚህ ከነዚህ መካከል እንግዲህ ያው ፓኪስታን ትልቁ ስራ ሰርታለች። የሁለቱ ሀገራት ስምምነት እንዳለ ሆኖ እስራኤል ምን አለች ነው? የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ ቀደም ሲል የነገርኳችሁን ሀሳብ ነው የሰጡት። ኔታንያሁ የትራምፕን ዲሲሽን አፕሪሼት አድርገዋል። በኢራን ላይ የሚፈጸም ጥቃት እንዳይኖርም እሳቸው ፍላጎት ሆኗል። አሜሪካ ኢራንና እንግዲህ እስራኤል በኮንቴክስቹዋል በሆነ መንገድ ስምምነት ላይ የደረሱበትን አጋጣሚም የጠቆመ ነው። ኢራን እንግዲህ በአረብ ሀገራት ወይም ደግሞ በጎረቤት ሀገራትና በአሜሪካ እንደዚሁም በእስራኤል ሀብቶች ላይ የምትፈጽመውን ጥቃት የሚያስቆም ነው ኔታንያሁ ያሉት ነው። ግን የሊባኖስን ጉዳይ ደግሞ ታሳቢ አላደረጉም። የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት አፕሪሼት አድርገዋል። ይህ ጉዳይ እኛንም አስገብቶን ነበረ በዚህ ጦርነት። ስለዚህ አሁን ባለ ሁኔታ ደግሞ ዓለም መፍትሄ አምጥታለችና በጎ ነው። ስለዚህ የፓኪስታን ጥረት በጎ ነው። ስለዚህ ዘላቂነት ሊኖረው ይገባል የሚል ሀሳብ ሰጥተዋል። ግብጽ ደግሞ ሁኔታዎችን ተመልክታ አፕሪሼት አድርጋለች። አፕሪሼት ብቻ ሳይሆን የግብጽ የውጭ ጉዳይ ሚኒስቴር መስሪያ ቤት ሲዝፋየሩ ሪፕሬዘንት የሚያደርገው በጣም ሁኔታዎችን በተለያየ መንገድ ለመቋጨት ለሰላም እድል ለመፍጠር እድል የሰጠ መሆኑን ወይም ደግሞ ፋይናላይዝ ለማድረግ እድል ይሰጣል የሚል ሀሳብ ሰጥታለች ግብጽ። ዩናይትድ ኔሽን በተለይ አንቶኒዮ ጉተሬዝ ይሄኛውን ሀሳብ በጣም ለዓለም መፍትሄ ይዞ እየመጣ ነው በሚል በበጎ አይቶታል። ጃፓን፣ ማሌዥያ፣ አውስትራሊያ፣ ኒውዚላንድ የመሳሰሉ አገራት ይህን ሁኔታ በበጎ ተመልክተውታል። ግን ደግሞ ይህ ስምምነት ሁሌ ብቻውን ልክ ነው ላይሆን ይችላል። አንዳንድ ጥያቄዎች ሊነሱበት የሚችሉት ጉዳይ ሊፈጠር ይችላል። አንዳንድ ሰዎች እንግዲህ ሴፍ ፓሴጅ ስሩ ሆርሙዝ መፈጠሩ ዊል ፖሲብሊ ስሩ ኮኦርዲኔሽን ዊዝ ኢትስ አርምድ ፎርስስ ጦር ዋጋ በመተባበር የምታደርገው ነው እና አንዳንድ ጥያቄዎች ሊነሱም ይችላሉ። የእስራኤል ሚና ምን ያህል ነው? ዴር ዋርኒንጎችን መቀጠላቸው እንደዚሁ ጥያቄ ሊነሱ ይችላሉ። ግን ቶታሊ ይሄ ነው የፕሬዚዳንት ሺጂንፒንግ እና ፕሬዚዳንት
ቭላድሚር ፑቲን ምን ሚና ተጫወቱ በዚህ ቢባል ሚና አይኖራቸውም ለማለት አስቸጋሪ ቢሆንም በዚህ ግን ለቤጂንግም ለሞስኮ ሙሉ ኃላፊነት ሙሉ እውቅና መስጠትም አያስፈልጋቸውም። ይሄ ሙሉ እውቅና መስጠት ያለበት በትክክልም ስለሆነም ለኢስላማባድ ነው። ኢስላማባድ ትልቁን ስራ ሰርታለች። ኢስላማባድ አፕሪሺየት የሚደረግ አቋም በዚህ ጦርነት ላይ አሳይታለች። ምንም እንኳን የሁለት ሳምንቱ ተኩስ አቁም ስምምነት ቀጣይነት ይኖረዋል አይኖረውም የሚለው በተለየ መንገድ የሚታይ ቢሆንም ግን ደግሞ አፕሪሺየት የሚደረግ ትልቅ ሀሳብ ስለሆነ ዓለም በዚህ ልክ ሚናቸው ጎላ ያሉ ሀገራትን ሪኮግኒሽን የመስጠት እንደውም የኖቤል ሰላም ፒስ ፕራይዝ ቀጣይነት የሚኖር ከሆነ መስጠት ያለባቸው ለሻሪፍ ነው የሚል ሀሳብ እንደዚሁ ሲጋራ የተመለከትኩኝ ነበር። ኦፍኮርስ ያስብላል። ፑቲን እና ሺ ጂንፒንግ በዚህ ድርድር ላይ የት ነበሩ ከተባለ እነዚህ ሀገራት ከራሳቸው ጥቅም አንጻር ፖለቲካን ሲጎነጉኑና ሲቀምሩ የነበሩ ኃይላት አሁንም በዚህ ድርድር ላይ እንደዛ ነው እንጂ እንደነ ፓኪስታን ጀኒዩንሊ ገብተው ዓለምን ከዚህ ከከባዱ ስጋትና ፈተና መታደግ አልቻሉም። ስለዚህ በዚህ ልክ የሚታይ ነው። ኢስላማባድ ትልቅ ስራ ሰርታለች። ዋሽንግተንና ቴህራንም ተባብረዋታል ማለት ይቻላል። እነ ግብጽ ደግሞ እነ ቱርክ ሙከራ አድርገዋል። ኦፍኮርስ የማይካደው ግን ደግሞ እንደነ ግብጽ ያሉ ሀገራት የፖለቲካል ሌቨሬጅ ለማግኘት ሙከራ አድርገዋል። ፕላስ አሁን ትልቁ ነገር እነ እንግዲህ ሻህባዝ ሻሪፍ ትልቁን ስራ ሰርተው አፕሪሺየት ተደርገው በዓለም ፖለቲካ መድረክ ላይ ከፍ ብለው የሚቀመጡበትን ተገኝቷል። ለሁለት ሳምንት እንግዲህ የሚቀጥለው ተኩስ አቁም እስከምን ይቀጥላል የሚለውን በብዙ መንገድ እናያለን። እነ ፑቲን ግን የጦር መሳሪያ ማቀበላቸውን ይቀጥላሉ። እነ ሺ ጂንፒንግ ጂፒኤስ ሲስተማቸው ወይም ደግሞ ፔይዱ ሲስተማቸውን በመስጠት ይቀጥላሉ። አሜሪካ እንደዚሁ በተለየ አጋጣሚ ጥቃት ለመሰንዘር የማትሞክርበት ለሁለት ሳምንት እድል ሊፈጠር ይችላል። እስራኤል እጇን አጣጥፋ ትቀመጣለች ወይም ደግሞ አንዳንድ ጥቃቶችን አስተነዝርሞ የሚለውም እነዚህ ሁሉ ጥያቄ ውስጥ ቢገቡም ግን ፓኪስታን ትልቁን ስራ በዓለም ፖለቲካ ላይ ሰርታ አድራለች፣ ተደንቃለችም።